ወይኔ ቋጠሩኝ ወይኔ እንቅልፌን ብተኛስ ጀማው እንዴት አይነት አጓጊ ልብ ሰቀይ ጫውታ እንደነበረ ተመልከቱ ይወላችሁ ፔፕ ጋርዲዮላ እንዴት እንደሚዘለ ተመልከቱት ይወላችሁ ሃላንድ እንዴት እንደሚሆን ተመልከቱት ይወላችሁ ይሄ ሁሉ መልእክቱ ለኛ ነው ለሌላ እኮ አይደለም እኮ መልእክቱ ለኛ ነው እየላኩልን ያለው ይወላችሁ አንድ ቡድን እየመራ ኳስ ሰጥቶ ሳይሆን መከላከል ያለበት ይወላችሁ ፎደን ይሳቶን ኳስ አይታችሁታል በተጨማሪ ሽርፍራፊ ሰከንድ ላይ ማለት ነው በረኛ ያወጣውን ኳስ በቃ ማጥቃት መከላከል እንደሆነ ጭምር ነው ለኛ ዛሬ ያስተማሩን ኳስ ሰጥቶ መሸሽ አይደለም መከላከል አይደለም ገብቷል ኳሱን ትይዞና አታክ ነው የምታደርገው ይሄው በቃ አሁን ዋንጫው የኛ ነው ሴሌብሬሽናቸውን ተመልከቱ እያንዳንዳቸው ማለት ነው ጋርዲዮላ እንዲህ ሲዘል አላየሁትም እጅግ የፈራው ከባዱ ጨዋታ የነበረው ለሱ የሚፈትነው ኳስ የነበረው ይሄ እንደሆነ ተረቶታል መሰለኝ ከምንም ጊዜው በላይ ነው ሲፈነጥዝ ማያዩ ይሄው እንደ ጻድቅ ማለት ነው ወይኔ ይሄ ጨዋታ የሆነ ነገር እናገኛለን ብዬ ጠብቄ ነበር እኛ ኢታሃድ ላይ ሄደን እንደውም ነው ከዚህ ቡድን ላይ 3 ነጥብ እንወስደው ኢታሃድ ላይ ሄደን 3 ነጥብ እንወስዳለን እንዴት አባታቸውን የሚፈነጩት እናንተ ዋንጫ መብላታቸውን ያረጋግጡ እኮ ነው የሚያስሉት ወይኔ አንተ 2-1 እንደዚህ ያስጠላል ካሸነፍን እኮ ግን 2-1 በጣም ነው የሚያስጠላው በስመ አብ በወልድ እንዴ ለምንድን ነው ሰከንድ ሃፍ እንደዚህ የምንጫወተው አረ በእግዚአብሔር እኔ ሰከንድ ሃፍ ጋር ያለ በሽታን ያላቅም እንዴ ደግሞ ምናባክነው ኳስ ብዛት እኔ በጣም የገረመኝ እኮ እሱ እኮ ነው ኩሳኖቭ አንተ ኩሳኖቭ ግን እኔ ሌላ ፍጥረት ነው መሰለኝ ሰውየው እንዴ ነው የሚችለው እንዴ ዲፌንሱ ተስተካክሏል በቃ ግን ማለት ነው ሚስቱት ኳስ በጣም እኔ በጣም ዋጋ ያስከፈሉ ሴሜኒዮ ሚስቱት ኳስ እነ ፎደን መጨረሻ ላይ አትኑር የሳትኮ ኳስ እኔ በቃ አንበረከከኝ ሆኔ ቢያንስ ቀደም ብላችሁ አግብታችሁ ማለት በሰላም መጫወት ትችላላችሁ ጨዋታው ተረጋግቶ ማለት ነው 2 ነጥብ ከአርሰናል ጋር ከፈለክ እንደዚህም ቋጥር እንዲህ ብለህ አትምጣ በቃ ከዚህ በላይ አይሰራም አብቅቷል እሱ ነገር ነገ ቋጥርብሃለሁ አሳያለሁ ሲቲ ገግሞ 2-1 በዛው ሰከንድ ሃፍ ተቀጥቅጦ ማለት ነው ግን ቢቀጠቀጥ ፖዚሽን ብቻ ነው እንጂ እኮ ምንም የሚያገባ አይመስሉም ነበር ምንም አንዴ ብቻ ተሞከረሱም ዶላኑም አይሰማም እኮ ገባ አይሰማ ሃላንድ ራሱ ወደ ኋላ ተመልሶ እየተከላከለ ነበር ማን ፊልሚያ ተፋለሙ ሲቲ ነጥባቸውን ይዘው ለመውጣት ማለት ብቸኛ ያየነው ፖዚቲቭ ነገር ሰከንድ ሃፍ ማፈግፈጋቸው ነው አያ ኖርማል ነው ሰከንድ ሃፍ አንዳንዴ ያቻ ይደረግብሃል አንዳንዴ ይገባብሃል አንዳንዴ ደግሞ ይዘቶታል ገባር ሊጉ እንደዚህ ሆኗል ሊጉ እንደዚህ ሁለቱንም ሃፍ መደብደብ በጣም ከባድ ሆኗል አሁን በዚህ ሊግ ማለት ኒውካስል ዝም ብለሽ ተኛሻ አንቻርክ ጎርደን ጀግና ናት ኢላንጋ የሚባል ደደም መሀይም ነው ያላጫወተ ገባር ልክስክስ ኳስ ማቀበል ምናምን ማይችል ማለት የሆነ ኳስ እኮ በቃ ዝም ብሎ ቢሰጥህ እኮ ያለቀለት ነበር ያለቀለት ማለት ያው ዱራኑማ ማለፍ ይጠበቅባል እሱ ከባድ ነገር ነው ግን ምንም ማድረግ አይቻልም ነገ ያርሰናል ልጋፊ ከክለባችን ጎን እንደሆንን ማሳየት አለብን ከክለባችን ጎን እንደሆኑ ማሳየት አለብን ተረዳችሁ አይደለ እንዳትቀሩ ፓርኪንግ አለ የሰላት ቦታ አለ የምታፈጥሩበት ቦታ አለ ሁሉም ነገር ዘጋጅቷል ብስራተ ገብርኤል አዶት እንዳትቀሩ ዶሮዋን እንገነጣጠራታለን እናፈጥርባታለን ለክርስቲያን ወገኖቻችን ደግሞ የጾም ዶሮ አለ እንዴት እንደተሰራ እንዳትጠይቀኝ በ3 ነጥብ አሳይሃለሁ ስለሚቻል ገብተህ ታወጣለህ እንችላለን በስማ እኔ የምለው ጥያቄ ልጠይቃቸው ሰከንድ ሃፍ እንደዛ የሚወናበደው ሲቲ ከ2-0 ለታቻ ከ5-1 5-4 የሚወጣው ሲቲ የት ሄደ እናንተ ሰተታችንን ነገሩን እኛ እየቀረፍነው እንመጣለን ሲጀመር 4-5-1 ማለቅ የነበረበት ጨዋታ ሴሜኒዮ ቀረጣጥፎ ድላችንን በለው ኳስ ይዞ በቃ ድሪብል ሲያደርግ አንደኛ ኤንድ ፕሮዳክት ፕራይም ዶኩን ነው ማለት ነው ሃላንድ ማርያምን አታግባ ለቲሙ የምትሰጠው ጥቅም እኮ እየመጣ ሲከላከል ሲያወጣልን ኧረ በስመ አብ ጨነቀኝ ሰዓቱ በገፋ ቁጥር እኛ ስንቴ ካውንተር እንሄዳለን አንጠቀምበትም ኤስኖሪ ደግሞ ዲፌንስ ላይ አንደኛ ማርያምን ይበልጥ ተሻሽሏል ኳስ ስትይዝ ምናምን ኮንትሮል ስታደርግ ግንስ ፋይናል ሰርድ ላይ ሄዳ ልታገባ ምናምን ስትል 0 ግን ችግር የለውም ይስተካከላል ሁሉም ዋናው ተከላካይ ነሽ ዊንግ ባክ ነሽ በቃ እሱን ነገርሽን እየተወጣሽ ነው ማግባት የለብሽም ግዴታ ኦራይሊ ተውት ሁሉም ቦታ ኦራይሊ ሌፍት ባክ አጫውቶ ሚድፊልደር አጫውቶ አጥቂም ማርገው ፐርፎርም ያደርጋል የዋንጫ ቡድን ይሄ ነው ያራዳ ልጅ የዋንጫ ቡድን ይሄ ነው በ2 ነጥብ አድርገናል ነገ እስኪ ለንደን ደርቢ ያለብሽ ተወጫት እሷን ያራዳ ልጅ ባይዘዌ ከአንድም 2 ቴሌግራም ላይ የሚገርም ትኬት ታሳክተናል ገብታዩ ፈንጠዝያ ብቻ መፈንጠዝ ነው እዛ ቴሌግራም ላይ መቆዘም የለም በተጫዋቾች ሬቲንግ መጣለው እስከዛ ቴሌግራም ተቀላቀሉ ፒስ ሲቲ አሸንፏል ማን ሲቲ ሃራምቦል ጀመረ
ሃራምቦል ጀመረ ሲቲ ምን ማለት ነው? ሰከንድ ሃፍ ላይ ኒውካስትል ብቻውን ነው የጠፈጠፋቸው። እግዚአብሔርን ማለት ኒውካስትል በጣም ነው የምትችሉት እንዴ! እኔ እኮ ታውቆኛል፣ ሰከንድ ሃፍ ላይ ጎል እንደሌለው ታውቆኛል። እኔ ፈርስት ሃፍ ላይ 2-1 ሲያልቅ ኒውካስትል አንድ ካገባ ብዬ ነበር። ሰከንድ ሃፍ ላይ ማን ሲቲ በስማ እንዴት ነው እየተፈጠረ ያለው? ሃላንድ ዛሬ ሴንተር ባክ ነበር። ምንድን ነው ሙሉ ጨዋታውን ክሮሶቹን እንዳለ ብሎክ እያደረገ ነበር። የሰውዬ ጤነኛ አይደለም። ሮቦት ነህ አውቃለሁ፣ ግን እንዴት ነው እንደዚህ ያሁላ ኳስ ብሎክ የምታደርገው? ማን ጭራሽ አልቻሉም ኒውካስትሎች። ጆሊንተን ቀድሞ ያስፈልግ ነበር። ገባና ደበደባቸው፣ ህዝቡን እንዳለ ጨፈጨፈው። ማን ጆሊንተን በጣም ያስፈልግ ነበር። ጆሊንተን ቀድሞ ወይኔ ሲቲ 2-1 ማን ግን እንደማትችሉ አይቻለሁ። እናንተም እንደማትችሉ አይቻለሁ። ገባችሁ አይደለም? ሲጨንቃችሁ እንደምትከላከሉ ተመልክቻለሁ። ቀጣይ ጨዋታዎች ላይ በደንብ ይቋጠርባችኋል።